በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ኢትዮጵያ ወደ ቀይ ባህር ለመቀላቀል የምታደርገውን እንቅስቃሴ ተከትሎ ግብጽ በቀይ ባህር ላይ የመጨረሻ የተባለ ማስጠንቀቂያ ሰጥታለች። የግብጽ የውጭ ጉዳይ ሚኒስትር ከታዋቂው የግብጽ ሚዲያ ጋር ባደረጉት ቆይታ የቀይ ባህር ዳርቻ ላይ ኢትዮጵያን ጨምሮ ሌሎች ለቀይ ባህር ዳርቻ የማይዋሰኑ ሀገራት መድረስ እንደማይችሉም ገልጸዋል። ከዛም በተጨማሪ ደግሞ ግብጽ ለኢትዮጵያና ለእስራኤል ምላሽ የሰጠ የሚመስል የጦር ልምምድን አድርጋለች። በዚህ ልምምድ ላይም ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ተገኝተዋል። የእስራኤል መንግስት ጨምሮ የተለያዩ ሚዲያዎችን ሀሳብ የሚያንጸባርቀው ሚድል ኢስት ኦንላይንም ይዞት በወጣው ዘገባ ላይ ግብጽ ለኢትዮጵያና ለእስራኤል መንግስት የጦር ማስጠንቀቂያ ጭምር መስጠቷን ነው የገለጸው። በዚህ ጉዳይ ላይ ሰፋ ያሉ ሀሳቦችን አነሳላችኋለሁ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ ከተፈጠረው ውጥረት ጎን ለጎን የተነሳው የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና በአፍሪካ ህብረት ውድቅ ተደርጓል። የአፍሪካ ህብረት ይህንን ጥያቄ ውድቅ ማድረጉን ተከትሎ የተለያዩ ሀሳቦች እየተነሱ ይገኛሉ። ከነዚህ ሀሳቦች በተጨማሪም ደግሞ ኢትዮጵያ በአፍሪካ ህብረት የመሰብሰቢያ ወቅት ላይ የሶማሌላንድን ሰንደቅ ዓላማ በክብር ሰቅላለች። ይህ በአጠቃላይ በአፍሪካ ቀንድ አሁን ባለው ሁኔታ ላይ የሚያስከትለው አንድምታ ምንድን ነው የሚለውን ጨምሮ የራስ ገዟ ሶማሌላንድና የእስራኤል ቀጣይ ግንኙነትን በተመለከተ መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃም እሻገራለሁ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ከቀረበችበት ጊዜ ጀምሮ ኢትዮጵያ በተለያዩ አቅጣጫዎች እየተሽከረከረች የምትገኘው ግብጽ በኤርትራ በኩል ከምታደርገው እንቅስቃሴ በተጨማሪ አሁን ላይ ደግሞ ሙሉ ለሙሉ الاتحاد الإفريقي للدعم والاستقرار في الصومال مثل الماضية في استكمال نشر قواتها ضمن البعثة في إطار التزامها تجاه القارة الإفريقية في ظل حرصها على تحقيق الأمن والاستقرار في كافة ربوع الصومال الشقيق. شهد الدكتور حسن شيخ محمود رئيس جمهورية الصومال الفيدرالية الشقيقة يرافقه الفريق የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ የግብጽ የውጭ ጉዳይ ሚኒስትር أول عبد المجيد صقر القائد العام للقوات المسلحة وزير الدفاع والإنتاج الحربي اصطفاف القوات المصرية المشاركة ضمن بعثة الاتحاد الإفريقي لدعم وحدة الصومال وأمنه وسلامة أراضيه، وذلك بحضور الفريق أحمد خليفة رئيس أركان حرب القوات المسلحة وعدد من قادة القوات المسلحة. تضمنت الزيارة عرضا تقديميا عن إجراءات الإعداد والتجهيز للقوات المشاركة والتي عكست مدى الجاهزية والاستعداد القتالي لكافة الأسلحة والتخصصات.
የግብጽ መንግስት ከዚህ በፊት አስቀድሞ ፕሬዝዳንቱ እንግዲህ ኢትዮጵያ ባለፉት 13 ዓመታት በአባይ ውሃና በህዳሴ ግድቡ ዙሪያ ሲደረጉ የነበሩ ድርድሮች ከንግግር ያለፈ ትርጉም የሌላቸውና ኢትዮጵያ ምንም አይነት መልኩ የግብጽን የአባይ ውሃ የበላይነት ለማስጠበቅ ፍላጎት እንደሌላት የገለጸችበትና ለዓለም አቀፉ ማህበረሰብም ተጠባቂ የሆነውን ደግሞ ተጨባጭ የሆነው ማስረጃ ያቀረበችበት ወቅት በመሆኑ ላለፉት 13 ዓመታት ያደረግናቸው የዲፕሎማሲ ንግግሮች የፈጠርናቸው መድረኮች ለውጥ አምጪ አይደሉም። ስለዚህ አሁን ላይ ግብጽ ያላት አማራጭ ጦሯን ማዝመት ነው በማለት ግብጽ እንግዲህ በአባይ ውሃ ላይ ያላትን ባለመብትነት ለማረጋገጥ ጦሯን እንደምታዘምት ጭምር ሲዝቱ ቆይቷል። እንግዲህ ግብጽ ስትዝት የነበረውን ዛቻ መነሻ አድርገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በሁለቱ ሀገራት መካከል አሸማጋይ ወይም ደግሞ አደራዳሪ ሆነው ለመግባትም ከፍተኛ ጥረት ሲያደርጉ እንደነበረም ጭምር እየተገለጸ ነው የቆየው። ከዚሁ ጋር ተያይዞ በኢትዮጵያና በግብጽ መካከል አባይ ውሃ መካከል ያደረገው ውጥረት ባልበረደበት ውጥረቱ ይበልጥ እየተጠናከረ በመጣበት በዚህ ወቅት ላይ ኢትዮጵያ የራስ ገዟ ሶማሊላንድ ጋር የበርበራ ወደብን በመጠቀም ወደ ቀይ ባህር ለመግባት የምታደርገውን ጥረት አጠናክራ የመቀጠሏ ዜና ተሰማ። ይህ ደግሞ ኢትዮጵያ በታሪክና በሕግ ባለቤት ከሆነችበት የአሰብ ወደብ በተጨማሪ ወደ ቀይ ባህር የምትገባበት ሌላኛው አማራጯ በመሆኑ ምክንያት ግብጽ እንግዲህ ይህንን አካሄድ የኢትዮጵያን እቅድ እንዳይሳካና ኢትዮጵያ ከቀይ ባህር ርቃ እንድትቆይ ለማድረግ በምታደርገው ጥረት ላይ በራስ ገዟ ሶማሊላንድ ጋር የደረሰችበት የመግባቢያ ስምምነት እንዳይፈጸም የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን የተለያዩ ድጋፎችን በማድረግ ጭምር የኢትዮጵያን የቀይ ባህር ጉዞ ለማደናቀፍ ሲሰሩ ቆይቷል። ከዛ ጋር ተያይዞ ከሶማሊያ ጋር ያላቸውን ግንኙነት ለማጠናከር ግብጽ በአባልነት ተሳትፋበት የማታውቀው የአፍሪካ ሰላም ማስከበር ኃይል ላይ ወደ 5000 የሚጠጉ የጦር ሰራዊቶችን ጭምር በማሳተፍ አደገኛ የሚባሉ የጦር መሳሪያዎችን በሶማሊያ ኢትዮጵያ ድንበር ላይ ጭምር በማንቀሳቀስ ከሶማሊያ ጋር አጋርነቷን እየገለጸች ነገር ግን ደግሞ ኢትዮጵያ ወደ ቀይ ባህር እንዳትገባ የሶማሊያን ግዛት አንድነት ጠብቀቻለሁ የሚሉ አይነት አካሄዶችን ጭምር እየተከተለች መሆኗም እየተነገረ ቆይቷል። ታዲያ አሁን ላይ ኢትዮጵያ የራስ ገዟ ሶማሊላንድ ጋር ከደረሰችበት ስምምነት በኋላ ራስ ገዟ ሶማሊላንድ የበርበራ ወደብን ሰጥታ ኢትዮጵያ በምትኩ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና እንሰጣለሁ ስትል የአፍሪካ ሀገራት እነ ግብጽ፣ እነ ኤርትራ፣ እነ ጅቡቲ፣ ሶማሊያ በጋራ በመሆን አንዳንድ ጊዜም ደግሞ ጀነራል አልቡራን የራሳቸውን ውስጣዊ ጉዳይ ጭምር በመተው ተጣምረው ኢትዮጵያ ላይ ተቃውሞ ሲያሰሙ ቆይተዋል። በዚህ ተቃውሟቸውን እያሰሙ ባሉበት ወቅት ላይ ታዲያ የእስራኤል መንግስት በይፋ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ሰጥቷል። ታዲያ የእስራኤል መንግስት ለሶማሊላንድ የሰጠውን የሉዓላዊ ሀገርነት እውቅናን ተከትሎ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በይፋዊ መንገድ እነ ቱርክን እነ ሳውዲን እና ግብጽን በመጠቀም ከእስራኤል ጋር ጦርነት ውስጥ በመግባት ጭምር የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ውድቅ አደርጋለሁ የሚሉ ዛቻዎችን በተደጋጋሚ አስተላልፈዋል። እነዚህ ሁሉ ባሉበት በዚህ ሁኔታ ላይ ነው ታዲያ እንግዲህ እስራኤል ለራስ ገዟ ሶማሊላንድ በሰጠችው የሉዓላዊ ሀገርነት እውቅና በእስራኤልና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነትን በመጠቀም ኢትዮጵያ ወደ ቀይ ባህር ትገባለች የሚል ስጋት ያደረባት ግብጽ እስራኤልና ኢትዮጵያን በተለያዩ መንገዶች የዲፕሎማሲ ጫናዎችን ጭምር በመፍጠር የአረቡ ሀገራትን በመቀስቀስ እነ ሳውዲን፣ ኳታርን፣ ቱርክን በመቀስቀስ ጭምር የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት ውድቅ በማድረግ ኢትዮጵያ የምትባል ሀገር ወደ ቀይ ባህር እንዳትጠጋ እናድርግ፣ ከዛም በተጨማሪ ደግሞ የየመንን ካርታ በመቀየር ሶማሊያና ቀይ ባህርን እንጠቅልልና የአረቡ ሀገራት ባህር የሚል አቅም ያለው ተቋም እንፍጠር የሚል አጀንዳን ይዛ ግብጽ ብቅ አለች። በዚህ አጀንዳ እንግዲህ እስራኤልና ግብጽ ውስጥ ያለው ውጥረት ከራፋ ድንበር በዘለለ አሁን ላይ ደግሞ በራስ ገዟ ሶማሊላንድ ላይ እየተደረጉ ባሉ እንቅስቃሴዎች እንዲሁም ደግሞ ከኢትዮጵያ ጋር ግብጽ ያለችበት ሁኔታ እስራኤል ደግሞ ለኢትዮጵያ ያላትን ድጋፍ መነሻ አድርጎ የሁለቱ ሀገራት ውጥረቶች ተባብሷል። ታዲያ አሁን ላይ ግብጽ ከእስራኤልም ጋር ከኢትዮጵያም ጋር ውጥረት ውስጥ መሆኗን ተከትሎ ነው ለሁለቱም ሀገራት የጦር ማስጠንቀቂያ በሚሰጥ መልኩ ከፍተኛ የሚባል ወታደራዊ ትርኢትን አዘጋጅታ በዛ ትርኢት ላይ አደገኛ የሚባሉ ሰራዊቶቿን ስታሳየን ውላ አደረች። ሜካናይዝድ ጦሯንም ስታንቀሳቀስ አደረች። ለዓለም አደባባይ እነዚህን መሰል እንቅስቃሴዎችን እንግዲህ ስታሳይ ቆይታለች። በዚህ ሁሉ ውጥረት ውስጥ ታዲያ በቀይ ባህር ዙሪያ ላይ የሚደረጉ ማንኛውንም አይነት እንቅስቃሴዎች አንታገስም ማለት እስራኤል ለራስ ገዟ ሶማሊላንድ ከሰጠችው የሉዓላዊ ሀገርነት እውቅና በተጨማሪ በበርበራ ወደብ ላይ እየገነባች ያለችው የጦር ቤዝ አሜሪካ በበርበራ ወደብ ላይ የምትገነባው ወታደራዊ ምሽግ ግን ደግሞ ኢትዮጵያ የምትባል ሀገር የበርበራ ወደብን በመጠቀም ወደ ቀይ ባህር ከመውጣት በተጨማሪ የባህር ኃይሏን በበርበራ ወደብ ላይ የማቋቋም ፍላጎትና ጅምር የሆኑ ስራዎች መኖራቸው ግብጽ ስጋት ላይ ስላሳደራት በቀይ ባህር ጉዳይ ላይ የሚደረጉ እንቅስቃሴዎችን ልንቋቋማቸው አንችልም ወይም ደግሞ አንታገሳቸውም በማለት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የግብጽ የመከላከያ ሚኒስተሩን እንዲሁም ደግሞ ሌሎች ከፍተኛ ባለስልጣናት
ባለስልጣናትን ሰብስበው የግብጽ ሜካናይዝድ ጦር አደገኛ የሚባል ወታደራዊ ትርኢቱን አሳይቷል። ይህንን ትርኢት መነሻ በማድረግ ሚድል ኢስት ኦንላይን ደግሞ ይዞ በወጣው ዘገባ ምን አለ? ግብጽ አሁን ላይ እያደረገች ያለችው የጦር ልምምድ፣ ግብጽ አሁን ላይ ከሶማሊያ ጋር የፈጠረችው የሁለትዮሽ ወታደራዊ ትብብር በሙሉ ጥቅል ሀሳቡ እስራኤልና ኢትዮጵያን ማስጠንቀቂያ መስጠት ነው። ምክንያቱም አስቀድመው በቀይ ባህር ዳርቻ የማይዋሰን ሀገር ወደ ቀይ ባህር መድረስ አይችልም፣ ደግሞ ከኢትዮጵያ ጋር የጦር እርምጃን ወስዳለሁ ያለ ስትዝት የነበረችው ግብጽ ራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅና ሰጥታለች። ስለዚህ እስራኤልን ጦር ገጥማለሁ፣ ለዚህ ደግሞ ግብጽና ቱርክን አጋር አድርጌ እጠቀማለሁ ላሉት ሐሰን ሼክ መሐመድ አጋር የሆነችው ግብጽ አሁን ላይ እያደረገች ያለችው ወታደራዊ ትርኢት፣ እያደረገች ያለችው የጦር እንቅስቃሴ በሙሉ እስራኤልና ኢትዮጵያ ላይ ማስጠንቀቂያ የሰጠ ጉዳይ ነው። እነዚህ ሁለት ሀገራት በአፍሪካ ቀንድ ላይ የፈጠሩት ወታደራዊ አቅም፣ በአፍሪካ ቀንድ ላይ የፈጠሩት ዲፕሎማሲያዊ ጫና፣ በአፍሪካ ቀንድ ላይ እያደረጉት ያሉት እንቅስቃሴ ግብጽን እንቅልፍ አሳጥቷታል። ይህንን ውድቅ ለማድረግ በምታደርገው ጥረት ላይ የግብጽ መንግስት እንግዲህ እያደረገ ያለው ዝግጅትን የሚያሳይ ነው። ስለዚህ አሁን ባለው ሁኔታ ላይ አልቃይር ከተባለው የግብጽ የዜና አውታር ጋር ቆይታ ያደረጉት የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ቀይ ባህር ላይ የማይዋሰን ሀገር ላይ ግብጽ እርምጃ ትወስዳለች ብሏል። ይሄ ማለት ቀይ ባህር ላይ የማይዋሰን ሀገር ግን ደግሞ የባህር በር ለማግኘትና የቀይ ባህር ቀጠና ለመቀላቀል ጥረት እያደረገች ያለችው ሀገር ኢትዮጵያ ነች። ስለዚህ ግብጽ አሁንም የጦር እርምጃ ወስዳለሁ የሚል ዛቻን እያስተላለፈች ያለችው ኢትዮጵያ ላይ ነው። ኢትዮጵያ ደግሞ እያነሳች ያለችው አስቀድማ ከ3 አስርት ዓመታት በፊት የቀይ ባህር አካል ነበረች፣ ወደቦች ነበሯት፣ የባህር በር ነበራት። ነገር ግን በሀገራችን ውስጥ በነበሩ የዱርዬ ስብስብ አማካኝነት ሀገራችን ሉዓላዊ ሀገርነቷ ተጠብቆ ቢቆየም የባህር በሯን ግን እንድታጣ አድርገው ዛሬ ላይ የኤርትራ መንግስት ባለስልጣናት ልክ ራሳቸው የፈጠሩት አይነት የባህር ኃይል እነሱ የገነቡት ኃይል የነዳጅ ዲፖ ያላቸው ይመስል በኢትዮጵያ መንግስት ፋይናንስ ኢትዮጵያ የገነባችውን ያቆመችውን የአሰብ ወደብን አቧራ አቅመው የሙታን መንደር አስመስለው ባሉበት ሁኔታ ላይ ኢትዮጵያ አብረን እንስራ ብላ ስትጠይቃቸው ኖ የአሰብ ወደብ ባለቤትኛ ነን፣ ኢትዮጵያ ባለቤት አይደለችም የሚል ሐሳብ ይዘው መምጣታቸው ግብጽን በመጠቀም ከኤርትራ ጋር ኢትዮጵያ ላይ የውስጥ ሰላምን ለማወቅ ስትንቀሳቀስ ነበር። የኢትዮጵያን የወደብ ጥያቄ ውድቅ ለማድረግ ስትንቀሳቀስ ነበር። የቀይ ባህር ጥያቄዋን ውድቅ ለማድረግ ስትሰራ ነበር። በኤርትራ በኩል ያሉ ሁኔታዎች አስቻይ እንዳልሆኑ ተረድታለች ግብጽ። በነገራችን ላይ ግብጽ የዲፕሎማሲ አካሄዷ የተጠና ዓለም አቀፍ ህጎች ላይ መሰረት አድርጎ በየትኛው ኦፕሽን ቤድ አሸናፊ መሆን ይችላል በሚል መልኩ የምታደርገው የዲፕሎማሲ አካሄድን የምትከተል መሆኗ ኤርትራ በየትኛው ማካሄድ ብትሄድ የተባበሩት መንግስታት ድርጅትን ህግ ብታነሳ፣ የአፍሪካ ህብረትን ህግ ብታነሳ ኢትዮጵያ የአሰብ ወደብን የመጠቀም መብት እንዳላት ጭምር የሚያረጋግጡ ህጎችና ማዕቀፎች መኖራቸው ግብጽ እንደልቧ ኤርትራን በመጠቀም ኢትዮጵያ ላይ ምንም አይነት እርምጃ እንድትወስድ አያስችላትም። ከዛ በተጨማሪ ጅቡቲ ከምትባል ሀገር ጋር የወደብ ልማት ለማልማት ወይም ደግሞ የወደብ መሰረተ ልማት ለማልማት የሚያስችል ስምምነት ፈረሙ፣ የሁለትዮሽ ስምምነት። ያን ስምምነት ሲፈራረሙ ግብጽ ጅቡቲ የምታገኘውን የኢነርጂ ፓወርን ተካለው ብላ የሶላር ኢነርጂ ግዙፍ ሜጋ ፕሮጀክት ጭምር ነው ይዛ የገባችው። ኢቭን ግብጽ እንኳን ያን የሶላር ፕሮጀክትም እንኳን ብትገነባ እንኳን የጅቡቲ ፍላጎት ያለ ኢትዮጵያ ድጋፍ የሚቆም እንዳልሆነ በመረዳቷ ግብጽ በጅቡቲ በኩል ያለው እቅድ አዋጭ እንዳልሆነ ጭምር ተረድታለች። ጅቡቲ ስትፈልግ ሞቅ ሲል ወደ ሞቀው፣ ሲቀዘቅዝ ዝቅ ወዳለው ነው የምትሄደው። ከራሷ አድቫንቴጅ ስትራቴጂካዊ አጋርነቷን ከማስቀጠል አንጻር እንጂ የምታየው ግድ አይሰጣትም። የነ ግብጽ ውርውር ማለት የሌሎቹ ሀገራት ውርውር ማለት። ይሄን መነሻ አድርጋ እየተንቀሳቀሰች ባለችበት ወቅት ላይ በዚህ ጊዜ ላይ ግብጽ አሁን ላይ ያላት ብቸኛ አማራጭ ከሶማሊያ ጋር ያላትን የሁለትዮሽ ግንኙነት ማጠናከር፣ ከሶማሊያ ጋር ያላትን ግንኙነት ስታጠናከር እነ ሳውዲና እነ ቱርክ፣ ኳታር ጭምር ድጋፍ ይሰጡኛል ብላ ታስባለች። ስለዚህ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት ውድቅ በማድረግ ኢትዮጵያ የምትባል ሀገር ወደ ቀይ ባህር እንዳትጠጋ የማድረግ ስራዋን አጠናክራ እየሰራች ነው ያለችው። ቱርክም ደግሞ የጦር ቤዞቿ ላይ አደገኛ የሚባሉ የጦር መሳሪያን የታጠቀ ሄሊኮፕተር ጭምር እያንቀሳቀሰች ሶማሊያ ላይ የጦር እንቅስቃሴ ማሰልጠኛ ካምፓኒ እየደገፈች ነው ያለችው። ኤፍ-16 ተዋጊ ጀቶች በሶማሊያ አየር ክልል ውስጥ እንቅስቃሴ ሲያደርጉ ነበር። ሌሎች የጦር ዝግጅቶች እየተደረጉ ነው ያሉት። ስለዚህ ግብጽ ከረጅም ዓመት በኋላ ኡጋንዳ እንኳን 19 ዓመት የሶማሊያን ሰላም አስከብር ያለው በቃኝ እስካሁን አገልግያለሁ ብላ ስትወጣ ያልተቀበሉ ሌሎች ሀገራት ግብጽ ግን በሶማሌ ድንበር ተጠቅሜ ኢትዮጵያ ላይ ጦሬን አዘምታለሁ የሚል እቅድ ይዛ ለዛውም ስትራቴጂካዊ የሆነ ቦታ ስጡኝ ብቻ ብላ ነው። ባለፉት 1 ዓመት
ይሄንን የሰላም ማስከበር ኃይል ለመቀላቀል ግብጽ ያልቆፈረችው ጉድጓድ የለም። ጉድጓድ ከመቆፈርም ባለፈ ስትራቴጂካዊ ቦታዋን ስትመርጥ ነው የቆየችው። በዚህ ፕሮሰስ ውስጥ እያደረገች ባለችው እንቅስቃሴ ላይ ነው እንግዲህ ግብጽ አሁን ባለው አካሄድ የሶማሊያን ድንበሮች ተጠቅማ ኢትዮጵያ ላይ የጦር አቅሟን ከማዝመቱ አስቀድማ ለኢትዮጵያ የጦር አቅሟን የማሳየት ምክንያቱም ኢትዮጵያ በ90ኛ ዓመት የአየር ኃይል ክብረ በዓል ላይ አደገኛ የሚባሉ የጦር መሳሪያዎቿን አሳይታቸዋለች። ኢትዮጵያ ያላትን የጦር አቅም በአየር ኃይሉ ብቻ አሳይታለች። የሜካናይዝድ ጦሩ ሌሎች ጦሮች አሉ የተባሉ የኛ የሀገራችን አሉ የተባሉ የኢትዮጵያ ጦር አቅም በሙሉ እንኳን ሳይገለጽ ብቻ ሳይሆን እንደ ግሎባል ፋየር ፓወር ዘገባ ደግሞ ከ503,000 በላይ አክቲቭ የሆነ ወታደር ያላት ሀገር ኢትዮጵያ ወታደራዊ አቅሟ ይፋ ሲሆን በዓለም አቀፍ ደረጃ እንግዲህ በዓለም ላይ ከሚገኙ ሀገራት በ9ኛ ደረጃ ላይ ስትቀመጥ ከ1 እስከ 10 መቀመጥ ከባድ በሚባልበት ሁኔታ ላይ ኢትዮጵያ 9ኛ ላይ ስትቀመጥ ግብጽ 438,000 ወታደር እንደያዘች ሲነገርባት እነዚህ ሁሉ የፈጠሩት መደናገጦች የግብጽ ጦር ወታደራዊ ልምምዱን ወታደራዊ እንቅስቃሴውን እንዲያደርግ በዛ ላይ ደግሞ ሶማሊያ አጋርነቷን እንድታሳይ በማድረግ የተደረገው ትርኢት ዞሮ መልክቱ ለእስራኤልና ለኢትዮጵያ ጦራችንን በተጠንቀቅ አቁመናል። ኢትዮጵያ የምትባይ ሀገር ወደ ቀይ ባህር መጠጋት ይናፍቅሻል። እስራኤል የምትባይ ሀገር ለራስ ገዟ ሶማሊላንድ የሰጠሽው የሉዓላዊ ሀገርነት እውቅናን ማንም አይቀበልም። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጦሬን አዘምታለሁ እያሉ ከሚዝቱት ዛቻ በስተጀርባ እኛ አለን የሚል ነው። ስለዚህ ከአልቃይር ጋር ቆይታ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ቀይ ባህር ላይ ኢትዮጵያ መምጣት አትችልም፣ ቀይ መስመር ነው ብሏል። የነሱ ቀይ መስመር መቼ ሊቆም እንደሚችል ያልገባኝም። በአባይዋ ላይም ቀይ መስመር ነው፣ በራፋ ድንበር ላይ ቀይ መስመር ነው፣ በቀይ ባህር ላይ ቀይ መስመር ነውና ቀይ መስመር ተሰምሯል። ስለዚህ ኢትዮጵያ የምትባል ሀገር ልትመጣ አትችልም ብላ ግብጽ እንግዲህ ለኢትዮጵያና ለእስራኤል ማስጠንቀቂያ ሰጥታለች። እንደው ከኢትዮጵያ ጋር ከድሮም የቆየ ነው ለምዶባቸው ነው እንበል። ከእስራኤል ጋር ምን አቅብጧት ነው ማስጠንቀቂያ የምትሰጠው ለእስራኤል? እስራኤል የትኛውን የእስራኤልን ኃይል ሲችሉት ነው ከነሱ ጋር እየተጣመሩ የሚገኙት እነ ቱርክ እነ ሳውዲ እነሱን ተማምና ግብጽ ማስጠንቀቂያ እየሰጠች ያለችው? እነዚህን እንግዲህ ግምት ውስጥ በማስገባት እናንተ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳ የመጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ ሌላኛው ውጥረት የሆነችው የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ጉዳይ ነው። የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅና መስጠት የሚፈልጉ ሀገራት ቁጥራቸው እጅግ ከፍተኛ እንደሆነ እየተነገረ ባለበት ወቅት ላይ እስራኤል የመጣው ይምጣ ብላ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥታለች። የሶማሊላንዱ ፕሬዝዳንት ጋር የንግድ ስምምነቶች ተፈርሟል። የተባበሩት አረብ ኤምሬት የሁለትዮሽ ጉዳይ እንዴት ማጠናከር እንዳለባት ተመክሯል። ሌሎች እንደነ ህንድ፣ ኢትዮጵያ ያሉ ሀገራት ደግሞ በቀጣይ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ይሰጣሉ ተብሎ እየተጠበቀ ነው ያለው። ከዚህ የእውቅና ጋር ተያይዞ የመጀመሪያው ተቃውሞ ያሰማው ተቋም የአፍሪካ ህብረት ነው። የአፍሪካ ህብረት የሶማሊያን የግዛት አንድነት የሚበጠብጥ አካሄድ ነው እስራኤል የወሰነችው፣ ስለዚህ አንቀበልም ብለው ውድቅ ሲያደርጉ የእስራኤሉ እንግዲህ የመረጃ ተቋም የተለያዩ የደህንነት መረጃዎችን መጣው ሞሳድ ከራሱ ከአፍሪካ ህብረት ሰነድ ላይ 1969 ላይ ያስቀመጡትን ሰነድ ገለጥ አድርጎ አውጥቶ የራስ ገዟ ሶማሊላንድ እንደ ራስ ገዝ ሆና በሶማሊያ ውስጥ እንድትጠቃለል የተደረገበት አካሄድ ትክክል ያልሆነ ተገቢነት የሌለውና ኢፍትሃዊ የሆነ አካሄድ ነው ብለው ራሳቸው ተፈራርመው ቁጭ አድርገዋል። የአፍሪካ ህብረት በራሱ ሰንዶ ያስቀመጠውን ሰነድ መነሻ አድርጋ ኢትዮጵያ ደግሞ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥቼ ወደ ቀይ ባህር መግቢያ የባህር በር በርበራ ወደብን እጠቀማለሁ ስትል የአፍሪካ ህብረት ዝምታን ነበር የመረጠው። ምክንያቱም ሰነዶቹ እንዳሉ ስለሚታወቅ እነ ግብጽ እና ኤርትራ እነ ጅቡቲ በተለይ ደግሞ ጅቡቲና ሶማሊያ ከሚያጡት ጥቅም አንፃር ወገባቸውን ይዘው ስቲል ዛሬ ድረስ እየተከራከሩ ነው ያሉት። እነዚህን ሁሉ ማዕቀፎች ውስጥ ባለበት በዚህ ወቅት ላይ ውጥረቱ እያየለ መጥቶ እስራኤል ከሰጠችው እውቅና በተጨማሪ ህንድ፣ ኢትዮጵያ፣ አሜሪካ ቀጣይ ይሰጧታል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ የአፍሪካ ህብረት እያደረገ ባለው አዲስ አበባ ላይ እያደረገ ባለው ውይይት ለራስ ገዟ ሶማሊላንድ የተሰጠው የሉዓላዊ ሀገርነት እውቅና የአንድን ሀገር የግዛት አንድነት የሚጥስና ኢፍትሃዊ የሆነ አካሄድ ነው ብለው ተቃውሞ አሰምቷል። የአፍሪካ ህብረት ካሰማው ተቃውሞ በተጨማሪ ደግሞ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ለራስ ገዟ ሶማሊላንድ ሉዓላዊት ሀገር አድርጎ ከማቆሙ ውጪ ኢትዮጵያ የምትባል ሀገር ወደ ቀይ ባህር ትገባለች የሚል ፍርሃት ያደረባቸው እነ ግብጽ፣ እነ ሶማሊያ፣ እነ ጅቡቲና እነ ኤርትራ የአፍሪካ ህብረትን ውሳኔ አድናቆት ቸረውታል።
የተለያዩ የማህበራዊ ድረገጽ ትስስሮቻቸው ላይ የአፍሪካ ህብረት የወሰነው ውሳኔ ተገቢነት እንዳለው ጭምር እየለጠፉ ነው ያሉት። ሌሎቹ ይለጥፉ። ኤርትራ ግን በተደጋጋሚ የአፍሪካ ህብረት ለኢትዮጵያ የሚያደላ አዲስ አበባ መቀመጥ የሌለበት ምንም አይነት ሚና የሌለው ጥቅም የሌለው ተቋም እያለች ስትተች ነበር። ዛሬ ግን የራሷን እቅድና የራሷን ዓላማ የሆነውን የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ውድቅ ሲያደርግላት የአፍሪካ ህብረት ለተቋቋመበት ዓላማ የሚሰራ ህብረት የሚል አይነት ጽሁፎችን ይዘው ብቅ ብለዋል። ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና መስጠት ኤርትራን ከሉዓላዊ ሀገርነት እውቅና ከመሰረዝ ይቀላል። መስጠት ይሻላል። ኤርትራውን ባለችበት ሁኔታ እኮ አንድም ጊዜ ሀገራዊ ምርጫ ያላደረገች፣ የህዝብ ተወካዮች ምክር ቤት የሌላት፣ የኢኮኖሚ እድገቷ የተዳከመ፣ ከዓለም አቀፉ ማህበረሰብ የተገለለች፣ ራሷን ከአህጉራዊ ከዓለም አቀፋዊ ህብረቶች እያወጣች እያገለለች ያለች ሀገር፣ ጦርነትን እየጎሰመች ያለች ሀገር፣ ራስ ገዝ ከሆነችበት ጊዜ ጀምሮ 6 ጊዜ ምርጫን ካደረገችው ሶማሊላንድ ፕሬዝዳንቶቿ እኛ እንኳን እያየናቸው እየተቀየሩ ያለችባት ሶማሊላንድ ከሀገራት ጋር ተባብሮ ለመስራት ያላት ተነሳሽነት፣ የኢኮኖሚ እድገቷ፣ ያላት የተፈጥሮ ሀብት፣ ለቀይ ባህር ያላት ስትራቴጂካዊ አጋርነት የሽብር ቡድን የማያተራምሳት ሀገር እየሆነች ባለችበት በዚህ ወቅት ላይ ለሶማሊላንድ የተሰጠውን የሉዓላዊ ሀገርነት እውቅናን ኤርትራ መቃወሟ እኔ ያስገርመኛል። ራስ ገዟ ሶማሊላንድ ሉዓላዊ ሀገር መሆን አትችልም የምትላት ኤርትራ የራስ ገዟ ሶማሊላንድ ያህል እንኳን የፖለቲካ የኢኮኖሚ እና ሶሻል እድገት የሌላት ሀገር ናት። ጅቡቲ ካላት ስትራቴጂካዊ ፍላጎት የተነሳ ነው የራስ ገዟ ሶማሊላንድን እውቅና የምትቃወመው። ራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅና አገኘች ማለት እና አሜሪካ እና እስራኤል አጠቃላይ ትኩረታቸው፣ አጠቃላይ የባህር ላይ እንቅስቃሴያቸው፣ አጠቃላይ ያሉ ሁኔታዎች ወደ ራስ ገዟ ሶማሊላንድ ፊቱን ያዞራል። ያ ደግሞ ጅቡቲን ተጠቃሚነቷን ያሳጣታል። ጅቡቲ እስራኤልና አሜሪካ ከሚያደርጉት በተጨማሪ ኢትዮጵያ የምትባል ሀገር ኢኮኖሚዋን ደግፋ የምታኖራት ሀገር ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ከተሰጠ አጠቃላይ የገቢዎች ንግድ እንቅስቃሴዋ እሷ ላይ ይሆናል። ጅቡቲ የምታገኘው የኢኮኖሚ ጥቅም የለም። ደን ከቻይና ጋር እያጠናከረች የመጣቸው ሁለትዮሽ ወዳጅነት አሜሪካ ሙሉ ለሙሉ ፊቷን የጦር ቤዟን አጠቃላይ እንቅስቃሴዋን ሶማሊላንድ ላይ እንድታደርግ ያስችላታል የሚለው ስጋት ለጅቡቲ ትልቅ ራስ ምታት ነው። ለዚህም ነው ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጋር በመሆን የብሔር ግጭት ሁሉ ለመፍጠር አጀንዳ ዘርግተው ሲንቀሳቀሱ የነበሩት፣ የአውዳል ግዛቶችን የማስፋፋት ሌሎች ጥረቶች ሲደረጉ የነበሩት። የአፍሪካ ህብረት ውድቅ አድርጎታል የራስ ገዟ ሶማሊላንድን እውቅና። ይሄን ውድቅ ያደረገው የአፍሪካ ህብረት አዲስ አበባ ባለው ስብሰባ ላይ ነው። አዲስ አበባ ላይ ደግሞ ህዝብ በሚያየው መልኩ ኢትዮጵያ ለራስ ገዟ ሶማሊላንድን ሰንደቅ ዓላማ በከተማው መሃል ላይ ሰቅለዋለች። ለሶማሊላንዳውያን ደስታን የሰጠ ነው። በተለያዩ የሶሻል ሚዲያ ገጻቸው ላይ ሂዱ፣ በጣም ደስተኞች ናቸው። ኢትዮጵያ ለሶማሊላንድ ቁልፍ አጋር መሆኗን ያረጋገጡበት ሁነት ነው። የሶማሊላንድን ባንዲራ ሰቅላለች ከሌሎች ሀገራት ጋር። ይሄ ማለት ኢትዮጵያ ለራስ ገዟ ሶማሊላንድ የምትሰጠው የሉዓላዊ ሀገርነት እውቅና ከናሽናል ኢንተረስቷ ጋር የሚገናኝ ነው። የአፍሪካ ህብረት የእስራኤልን እውቅና ቢቃወመው እንኳን እስራኤል ቀይ ባህር ላይ ካላት ፍላጎት፣ የቤንጉር ቦይን ከመገንባት ላይ ያላት ፍላጎት፣ ስዊዝ ካናልን ለመጣል ከምታደርገው ጥረት ጋር ሊተያይ የሚችል አይደለም። ለእስራኤል ግድ አይሰጣትም። ራሱ አፍሪካ ህብረት ባስቀመጠው ሰነድ እስራኤል ውድቅ አድርጋ የራስ ገዟ ሶማሊላንድን ሉዓላዊ ሀገርነት እውቅናን አስቀጥላ ትሄዳለች። አሜሪካ እኮ ላስብበት ነው ያለችው። ሌሎች ሀገራት ጭምር ይህንን እውቅና ይቀበሉታል። ቻይና ነች እየተቃወመች ያለችው። ቻይና፣ ሶማሊያ፣ እነ ግብፅ፣ እነ ኤርትራ ተመሳሳይ ታሪክ ስላላቸው ነው፣ ተመሳሳይ እቅድ ስላላቸው። ቻይና እኮ ለሶማሊላንድ እውቅና መሰጠቱ የሚያሰጋት ጅቡቲ ላይ እየፈጠረች ባለችው አጋርነት ነው። የአሜሪካ ላይ ብልጫ ለመውሰድ ጅቡቲ ላይ እያደረገች ያለችውን እንቅስቃሴ አጠናክራ እየቀጠለች ስለሆነ በሶማሊላንድ በኩል ተፎካካሪ እንዳይመጣባት፣ ከዛ በተጨማሪ የታይዋን ጉዳይ አብሮ እንዳይነሳባት ነው። ይሄ የአፍሪካ ቀንዱ ጥረት ላይ እንግዲህ የአፍሪካ ህብረት የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ተገቢ አይደለም ሲል አስመራ፣ ካይሮ የተረገጠው ጮቤ ኢትዮጵያ የምትባል ሀገር ቀይ ባህር ላይ የመግባት ህልሙ አብቅቷል። ምክንያቱም በኤርትራ በኩል ኦልሬዲ ያሰብ ጉዳይ የማትገባበት ነው እያሉ ነው። የህግም የታሪክም ባለቤት ነን። ዓለም አቀፉ ማህበረሰብ እየተረዳ ያለው እውነት አለ። የትኛውም ገላጋይ ፍርድ ቤትን ብንቆም ኢትዮጵያ አሸናፊ ነች።
ይሄን ግምት ውስጥ በማስገባት ኤርትራ ተስፋ መቁረጥ ውስጥ ሆና ተጨማሪ አማራጭ ወደ ኢትዮጵያ ለምን ታገኛለች የባህር በር ለምን ታገኛለች ለሚለው ጥያቄያቸው ነው የራስ ገዟ ሶማሊላንድ እውቅና እየተቃወሙ የሚገኙት። ስለዚህ የራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅና በአፍሪካ ህብረት እንግዲህ ከተወሰኑባቸው ከባድና ተጠባቂ ውሳኔዎች መካከል ቀዳሚ ሆኗል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። መልካም ጊዜ